ሰላም ቅዱሳን እንዴት ሰነበታችሁ እንዴት ከረማችሁ ያምላካችን የእግዚአብሔር ስም የተባረከ ይሁን ባለፉት 2 ሳምንታት የጀመርነው አንድ ትምህርት አለ ዛሬም ብንችል እንጨርሳለን ዛሬ በጸሎት ዙሪያ ማለት ጸሎቶቻችን ለምንድነው አንዳንድ ጸሎቶቻችን በተለይ በጣም በህይወታችን ምን ፈልጋቸው እግዚአብሔር ተናግሮንም ሊሆን ይችላል ያንን ነገር ግን በቃ ሳይሆንም የሚቆይበት ጊዜ አለ ለምንድነው እግዚአብሔር በቃ ጸሎታችንን ማይመልሰው እንደዚህ በጸሎት ዙሪያ ያሉ ጥያቄዎች እንደገናስ ጸሎት ጭራሽስ ላይመለስስ ይችላል ወይ በእነዚህ ነገሮች ላይ ነበር እየተነጋገርን ያለነው የባለፈውን ሳምንትና የዛኛውን 15 ቀን ያየናቸውን just አርዕሶቹን ብቻ ልንገራችሁና ወደ ዛሬው እንገባለን ለምንድነው ምክንያት አንደኛ የእግዚአብሔር ጊዜ እግዚአብሔር ራሱ በቀጠረው ጊዜ አንዳንድ ነገሮች በፍጥነት ሊሆኑ ይችላሉ በቀናት ውስጥ ሊሆኑ ይችላሉ በአመታት ሊቆዩ ይችላሉ እንደዛና እግዚአብሔር በሉዓላዊነቱ የቀጠረው ጊዜ ስላለ ያንን ጊዜ ማወቅ እና ነገሮች ሲቆዩ ለምንድነው መንፈስ ቅዱስ በእርግጥ ይነግረናል በእውነት ትክክለኛ ጤነኛ ህብረት ከእግዚአብሔር መንፈስ ጋር ካለን አንዳንዱን ነገር ቆይ ጠብቁ ታገስ እንደዚህ ሊለን ይችላል ሊመራን ይችላል እና የእግዚአብሔር ጊዜ ሁለተኛ ደግሞ እንደ ቃሉ ያልሆነ ጸሎት አይመለስም ጌታ ኢየሱስ ቃሎቼ በእናንተ ቢኖሩ በእኔ ብትኖሩ የሚቀድመው ያው በእርሱ መኖር ነው ከዛ በኋላ ደግሞ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል እና እንደ እግዚአብሔር ቃል የሆነ ጸሎት ይሰማል ይመለሳል ደግሞ እንደ እግዚአብሔር ቃል ያልሆነ ጸሎት አለ እንደ ምሳሌ ያየነው የዘብዴዎስ ልጆች ከደቀ መዛሙርቱ መካከል አንዳቸው በግራ አንዳቸው በቀኝ እንዲቀመጡ እናትየው የለመነችው ልመና ጌታ ይሄ ምትለምኑትን አጣቁም ብሎ የገሰጻትን ትክክለኛ ጤናማ ባልሆነ ሞቲቭ የሚለመን ልመና ከሌሎች ጋር በመፎካከር ሊሆን ይችላል ያንን ነገር በእውነት የፈለግነው በቃ ለሌሎች ልናሳይበት ሊሆን ይችላል ሐናን ጠቅሰናታል ሐና ከፍናና ጋራ በነበራት ክርክር ጊዜ ውስጥ የምትለምነው ረጅም ጊዜ የልመና ጊዜ ነበራት ነገር ግን ጸሎቷን ባስተካከለች ጊዜ ላንተው መልሼ እሰጥሃለሁ ባለች ጊዜ እግዚአብሔር እንዴት ፈጥኖ በአመት ውስጥ እንደመለሰላት ይህንን አይተናል እግዚአብሔር ቃል ያልሆነ ጸሎት ይሄ አንዳንድ ጊዜ የእርግማን በሰዎች ላይ በስጋ ለባሽ ላይ የሚደረግ የእርግማን ጸሎቶች አሉ ይሄ እንደ እግዚአብሔር ቃል አይደለም ወገኖቼ እኛ ከረገምን የምንረግመው ዲያብሎስን ነው ስራውን ነው የምንቃወመው እና ስጋ ለባሽን ይሄ የተቃወሙ እንትና እንደዚህ እንደበደለኝማ እንደዚህ ይሁንበት ምናምን ይያሉ እንደዛ አይነት ጸሎቶች ተቀባይነት የላቸው ሌላ መታከት ወይንም መሰልቸት ሰልችቶ መተው ጌታ ኢየሱስ ሳይታክቱ እንዲጸልዩ ደቀ መዛሙርቱን ብሏቸዋል ቶሎ እላለሁ የዛሬውን እንድናይ ወይንም ደግሞ በራስ ፍቃድ አራተኛው ደግሞ በራስ ፍቃድ ወይንም በአመጽ ውስጥ እየተመላለሱ ባለመታዘዝ ውስጥ እየተመላለሱ ይሄ በኃጢአት እየኖሩ በኃጢአት መኖር ይባላል ቅዱሳን ኃጢአት በሆነ ምክንያት ልናደርግ እንችላለን ምክንያቱም ገና ፍጹማን አልሆንም እየተሰራን ያለንና በምድር ሳለን ልንወድቅ ልንስት ኃጢአት የሆነ ጊዜ ልናደርግ እንችላለን ግን ቅዱሳን በኃጢአት ውስጥ አይኖሩ ይሄ ልክ እንደ ዓለማዊ አይነት ላይፍ ስታይል ቅዱሳን አይኖሩም እና እንደዚህ አይነት ይሄ በኃጢአት ውስጥ የሚኖር በአመጽ ውስጥ በመኖር እንደዛ ያለ ጸሎት ይከለከላል ባለመታዘዝ ውስጥ የሆነ ጸሎት ወይንም በራስ ፍቃድ እየተኖረ እንደፈለገ የራስን ፍቃድ እያደረጉ እግዚአብሔርን ደግሞ እንዲያደርግልኝ ማለት እግዚአብሔር አይሰማም በሚል ያየነው ጥቅስ ትንቢተ ኢሳይያስ ምዕራፍ 58 ላይ ያለውን እናንተ አንብቡት በጣም የሚገርም ስፍራ ነው በእንደዚህ ምክንያት ጸሎት ሊከለከል ላይሰማ ይችላል ሌላ አምስተኛ ባለፈው ሳምንት ያየነው ጸሎት አዘግይቶት
ከኛ በሆነ ምክንያትም ላይሆን ይችላል ከእግዚአብሔርም በሆነ ምክንያት ወይንም ጊዜውን በጊዜው በሆነ ምክንያት ላይሆን ይችላል ነገር ግን ጠላት ተገዳድሮ ጠላት አዘግይቶ የጸሎት መልሶቻችንን ሊይዝብን ይችላል ምሳሌ ያየነው ዳንኤል ነው ዳንኤል ገና በተንበረከከ ጊዜ ገና በመጀመሪያው ቀን ነበር እግዚአብሔር ጸሎቱን የመለሰለት ነገር ግን በአየር ላይ ሰይጣን አዘገየ ጸሎቱን ዛሬ የምናየው አለማመን ይሄ በአለማመን የሆነ ጸሎት ላይሰማ ይችላል ይሄ አለማመን በሁለት መልኩ እናየዋለን አንደኛ ነገር ጌታ ኢየሱስ ሳይታክቱ እንዲጸልዩ በተናገረበት በሉቃስ 18 ላይ ምንድነው ያለው ያቺን ሴት ምሳሌ አምጥቷት ያቺ ዳኛው እንዲፈርድላት ነጋ ጠባ ስትነዘንዘው የነበረችው ያቺ ሴት ባለመታከቷ ወይንም ጸንታ እንደዛ በሰውየው ፊት ልመናዋን በማቅረቧ ፈረደላት ይልና ከዛ ወደ ታች ቁጥር 8 ላይ ወረድ ብሎ እንደዚህ ይላቸዋል እናንተ ከቁጥር 1 ጀምሮ አንብቡት እላችኋለሁ ፈጥኖ ይፈርድላችኋል ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን ወይ አያችሁ ነገርን ሳንታክት እንድንጸልይ በዋነኛነት ምን ያስፈልጋል እምነት እግዚአብሔር ሊመልስልኝ ይችላል እግዚአብሔር ይፈርድልኛል እግዚአብሔር ይሄን ልመናዬን ይሰማዋል ብለን እንደ እግዚአብሔር ቃል እንደ እግዚአብሔር ፍቃድ ይሆኑ ጸሎቶችን ያለ መታከት በእግዚአብሔር ፊት ቆይቼ እግዚአብሔርን ደጅ ጸናው እንደሚለው ዳዊት እንደዛ በእምነት ስናደርገው ይመለሳል ግን በቃ ነገሩ የተወሰነ ጊዜ እንጸልይበትና መተው አለማመንን እንደሚያሳይ እዚህ ስፍራ ላይ ያሳያል እንደገና እምነት ከምን ጋር እንደገና ተገናኝቷል ከጸለይን በኋላ ደግሞ እግዚአብሔር እንደሰማን ማመን ይሄ ራሱ በቃ ነገሩን አልሰማኝም ብሎ መተው አለማመን ነው እንደገና ደግሞ እግዚአብሔር ሰምቶን ደግሞ ማለት ጸልየን ነገሩን እግዚአብሔር እንደሰማን እንደተቀበለን በቃ ማመን እርግጠኛ መሆን እንደሱ አይነቱ እንደሚሰማ ማርቆስ ምዕራፍ 11 ላይ ጌታ ኢየሱስ እንደዚህ ብሏቸዋል ለደቀ መዛሙርቱ ማለት ነው ኢየሱስ መልሶ እንዲህ አላቸው በእግዚአብሔር እመኑ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል ትልቅ ተራራ የገዘፈ ነገር ሊሆን ይችላል በቤታችሁ በህይወታችሁ በጤናችሁ በኑሯችሁ ላይ ያለ ነገር ግን እምነት አንደኛው በእግዚአብሔር ላይ ያለ እምነት ይህንን ነገር ስንናገር ስንጸልይ እግዚአብሔር ይህን ነገር ሊቀይረው ይችላል የሚል ልብ ይዘን መሆን እንዳለበት ማለት የፈለገ የገዘፈ ተራራ ሊሆን ይችላል እና ሳንጠራጠር በእምነት ብዙ ጊዜ አንዳንድ ጊዜ በቃ እግዚአብሔር ይችላል እንደዚህ እንላለን ግን ይሄ ወደ ተግባር ላይ ሲመጣ በተለይ ለሰዎች ሲሆን ይቀለናል ለማመን በቃ ሰዎችን ስናበረታታ ስናጽናና ራሴም ላይ ስላገኘሁት ነው ይሄን ምንም አይነት የነሱ ትልቅ ነገር የነሱ ተራራ የሆነ ነገር እንደ እግዚአብሔር ይችላል ምናምን እንላለን በድፍረት ማለት ነው በቃ በእምነት ተሞልተን ወደ ራሳችን ጋር ስንመጣ ግን እንፈራለን እንጠራጠራለን አንዳንዴ ይሄ ግን በቃ ፍርሃት ይሄ መጠራጠር ነገሩ እንዳይሆን ሊያደርገው ስለሚችል ጌታ ኢየሱስ ነው ያለውና ሳይጠራጠር ቢል አለ ከዛ ደግሞ ስለዚህ ይላችኋል የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋል በቃ ገና ሳይሆን ማመን ኢየሱስ ጌታ ነው ልክ አሁን ወደ ልቤ ስለመጣ ነው ሐናን ካህኑ ኤሊ በቃ ጸሎትሽን እግዚአብሔር ይስማ ምናምን ብሎ ልክ ሲላት በቃ ከዛን ቀን ጀምሮ ሐዘን በፊቷ ላይ አልታየም አመነች በቃ እርግጠኛ ሆነች እግዚአብሔር እንደሰማት ምክንያቱም እግዚአብሔርን ወክሎ የተቀመጠ ነው እዛ ጋር ይሄ ካህን ስለዚህ እግዚአብሔር በቃ እንደሰማት እርግጠኛ ሆነች ከዛ በኋላ በፊት ታለቅስበት ታዝንበት እንደሰካራም ምትቆጠርበት ይሄ ነገሯ ከዛ በኋላ ሐዘንተኛ ፊት በፊቱ አልታየም የኡነትም ደግሞ እግዚአብሔር
እንደሰማት ልጅን በማግኘት እንደተቀበለች እናያለን። እና ነገሩ ሳይሆን ነው በቃ ከዛን ቀን ጀምሮ ይሄ ሐዘኗ ተነሳና እግዚአብሔር ሲናገረን ማመን። አንዳንድ ጊዜ የሚገርማችሁ እግዚአብሔር ነገሩን እንደሰማን ራሱ ሲናገር አሁን ብዙ ጊዜ ስለሚያጋጥመኝ ነው፣ በዙሪያዬም ያሉ ሰዎች ስላሉ ነው። እግዚአብሔር በቃ ይሄንን ነገርሽን ሰምቻለሁ ብሎ ወይ በነቢያትም ይናገራል ወይ በህልምም ይናገራል። ግን በቃ ብዙ ጊዜ አለማመን ይታያል። በቃ አሁንም በዛ ነገር ላይ እንዲነገር እንፈልጋለን። አሁንም በዛ ነገር ላይ ትንቢት እንዲመጣ። ይሄ ያለማመን ምልክት ነው ወገኖቼ። አንድ ጊዜ ጸልየን እግዚአብሔር በቃ ይሄ ነገር ሆኗል፣ ይሄን ነገር አይቼዋለሁ እንደዚህ ብሎ መልስ እኮ መጣ ማለት ነው በቃ። ከዛ በኋላ ማመን ኢቭን እንደዛም ሳይመጣ ነው እዚህ ጋር የጸለያችሁትን እንደሆነ እንደተቀበላችሁት ገና ከእግዚአብሔርም በነብይም በምንም ድምጽ ሳይመጣ ለእናንተም እግዚአብሔር ሳይናገራችሁ ግን በእግዚአብሔር ላይ ማመን በቃ ሰምቶኛል ይመልሳል ብሎ እንደዚህ አይነት ልብ ጸሎት እንዲሰማ ያደርጋል ወገኖቼ። ጥርጥር አለማመን ግን ጸሎታችን እንዳይሰማ ይከለክላል። እና አሁን ራሳችንን ጀጅ እንድናደርግ አይደለም፣ ግን ምክንያቶቹን እንድናቅ ነው የእግዚአብሔር ቃል የሚያስተምረን እንድናይ። ከዛ በኋላ በመንፈስ ቅዱስ ፊት የኛ ነገር ለምንድን ነው አሁን ይሄ በህይወታችሁ ያሉ ወሳኝ ነገሮች የቆየባችሁ ነገር ለምን እንደሆነ በእውነት በመንፈስ ቅዱስ ፊት መጸለይ ነው። መንፈስ ቅዱስ ይመራችኋል ብዬ አምናለሁ። የትኛው ምክንያት እንደሆነ ይመራችኋል። ሌላው ይቅር አለ ማለት ወገኖቼ ቀጥታ ጌታ ኢየሱስ ከጸሎት ጋር ያገናኘዋል። ለጸሎት በቆማችሁ ጊዜ ይላል። ለጸሎት በቆማችሁ ጊዜ ብሎ ቀጥታ ከጸሎት ጋር። ምክንያቱም እኛ በጣም ብዙ ይቅር የተባለን ወገኖቼ፣ ለሌላው ይቅር ላለ ማለት ምንም በቃ ምክንያት የሌለን ጌታ ኢየሱስ እንዴት አድርጎ ከድቅድቅ ጨለማ እንዳወጣን የምናውቅ ህዝብ ነን። በእውነት አማኝ ይቅር አለ ማለት በቃ ይሄ የተደረገለትን ምህረት አለ መረዳት ነው ወገኖቼ። በሰዎች ተጎድታችሁ ሊሆን ይችላል። እግዚአብሔር ያንን ይፈውሳል። በእውነት እግዚአብሔር ልብን ይፈውሳል። ግን በቃ ይሄ ነገር ይዞ ማለት ጸሎትን ይከለክላል። ይሄው ጌታ ኢየሱስ ምን ይላል? ማርቆስ ወንጌል ምዕራፍ 11 ላይ ቁጥር 25 ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ። አያችሁ፣ ይሄ አሁን የደህንነትን ይሄ የኃጢአት ይቅርታን አይደለም። ይሄ ለደቀ መዛሙርቱ ነው ጌታ ኢየሱስ እየነገራቸው ያለው። ደህንነትማ ከማግኘታችን በፊት መዓት ነገር እኮ ስንት በደል ነው ስንሰራ በሰዎች ላይ በእግዚአብሔር ላይ ስንት ነገር ነው ስናደርግ ይኖር ነው። አናውቀውም፣ ድቅድቅ ጨለማ ውስጥ ነበር። ግን ብርሃን ከበራለን በኋላ ይቅር ከተባለን በኋላ በክርስቶስ የሚኖር ህዝብ ግን ሌላውን አሁን የሌሎችን ኃጢአት ይላል። የሌሎችን ኃጢአት ማለት ቀጥታ እኛ ላይ የሚደርሰውን በደል ለማለት ነው እንጂ በእግዚአብሔር ላይ የሚያደርጉትን አይደለም። በእኛ ላይ በሚደርሰው በደል፣ በእኛ ላይ በሚደርሰው ጉዳት ሌሎችን ይቅር አለ ማለት ጸሎታችንን ይከለክላል ወገኖች። ከጤና ጋር ራሱ ከበዓት ሳይንስ ራሱ አሁን ከጤና ጋር ብዙ በሽቶች ቂም ይቅር አለ ማለት ብዙ በሽታን እንደሚያመጣ እነሱ እንኳን እየተናገሩ ነውና እግዚአብሔር ይረዳናል። ይሄንን እየሰማችሁ ያላችሁ ሌላ አንድ ጥቅስ ልጨምርላችሁ። ለሰዎች ኃጢአታቸውን ይቅር ብትሉ ማቴዎስ ወንጌል ምዕራፍ 6 ላይ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። አያችሁ፣ ኮንዲሽናል ነው ይሄ። በቃ ስንት ነገር አሁን በቀን ውስጥ እንደው ወገኖች እኛ አሁን ብዙ ጊዜ የምናስበው ይሄ በተግባር የሚደረግን ኃጢአት ነው ኃጢአት ብለን የምናስበው። ግን በአይምሮአችን ራሱ ስንት በደል ነው የምንበድለው፣ ስንት ነገር ነው የምናስበው። ይሄንን ሁሉ እኮ እግዚአብሔር ዕለት ዕለት ይቅር እያለን ነው። ስንት ደግሞ ሰዎች እንኳን የማያውቁት
ስንት አይነት በደል እግዚአብሔርን የምንበድለው ነገር አለ። በአፋችን ውሸት መዋሸት የኃጢአት ሁሉ እኩል ነው። ይሄ ሁሉ እግዚአብሔርን መበደል ነው እና ይሄ እኛ ይቅር እንድንባል እና ጸሎቶቻችን እንዳይከለከል ሌላውንም ይቅር ማለት ይገባናል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁ። አያችሁ፣ ይሄ ግንኙነትን ራሱ ያበላሻል። ከእግዚአብሔር ጋር ያለንን ግንኙነት። እንደገና አንድ ጥቅስ ልጨምርላችሁ ሉቃስ 11 ላይ ኃጢአታችንንም ይቅር በለን ስለ ጸሎት ሲያስተምራቸው ነው። እኛ ደግሞ የበደሉንን ሁሉ ይቅር ብለናልና ከክፉ አድነን እንጂ ወደ ፈተና አታግባን ይላል። እና ይቅር አለ ማለት በሰዎች ላይ ቂም መያዝ ጸሎቶቻችን እንዳይሰሙ እግዚአብሔር ፈጥኖ እንዳይመልስልን ይከለክላል። 8ኛ አንዳንዴ ደግሞ ጸልየን የማንቀይራቸው ነገሮች አሉ። ይሄ በቃ እግዚአብሔር ልዑል ስለሆነ ማለት ነው። ጸልየን በቃ እግዚአብሔር እንዲሆን የሚፈልገው ነገር አለ። አሁን ሐዋርያው ጳውሎስ 2ኛ ቆሮንቶስ ላይ ስለዚህ ነገር ይላል። 2ኛ ቆሮንቶስ ምዕራፍ 12 ላይ ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት አለ። 3 ጊዜ ጌታን ለመንኩ። ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። በቃ ከነገሩ በላይ እንድንሆን የሚፈልግበት ጊዜ አለ። አሁን ሐዋርያው ጳውሎስን ይሄ ነገር ለሱ በጣም ከባድ ነገር ለስጋዬ መውጊያ ሁሉ ይለዋል ማለት ነው። ከባድ ነው፣ ህመም ያለው ነገር ነው። ግን ይሄ ነገር የተጠራበትን ጥሪ እንዳያደርግ አልከለከለው። ጌታ ጸጋን አበዛለት፣ ከዚህ ነገር በላይ እንዲሆን አደረገው እና አንዳንድ ነገሮቻችን ሳይቀየሩ እግዚአብሔር እኛን ከነገሩ በላይ ያደርገናል። ኢየሱስ ጌታ ነው። በቃ ሳይቀየሩ እና በየህይወታችሁ አሁን ብታዩት አንዳንድ መውያ የሆነ ነገር አለ። ግን እግዚአብሔር በእውነት የሚፈልገው ደግሞ የእውነት መንፈሳዊ እድገት እንደ ትክክለኛ መንፈሳዊ እድገት በቃ ከእንደዚህ አይነት ነገሮች በላይ እግዚአብሔርን ስናከብር የተጠራንበትን ነገር ለማድረግ እነዚህ ነገሮቻችን ሳይከለክሉን ሲቀሩ ይሄ ትልቅ መንፈሳዊ እድገት ነው እና ጌታ ያለው በቃ ይሁን ይሄ ነገር እንዲሆን እዛው አንተ ላይ እንዲሆን ፈልጋለሁኛል። ግን ሐዋርያው ጳውሎስ ግን ጸጋ ተጨመረለት። ኢየሱስ ጌታ ነው። ስለዚህ ስንጸልይ ነው የምንለየው ይሄንን እና ጌታ በእውነት ስትጸልዩበት በተደጋጋሚ አንዳንድ ነገሮች የማይቀየሩ ነገሮች አሉ። በቃ ህይወት ዘመናችንን ሁሉ አብሮን ሊሄድ ይችላል። ግን ጌታ ከዛ ነገር በላይ እኛን ግን ያደርገናል። ጸጋ ይበዛልናል ወገኖቼ። ያ ነገር ምንም አይነት በእኛ ላይ ተጽዕኖ እንዳይፈጥር ጌታ ማድረግ ይችላል። አያችሁ፣ የጌታ ጸጋ ሲበዛ ኃይል ሲበዛ ከዛ ነገር በላይ እናንተን ያደርጋቸዋል። እንደሌለ ሁሉ ሊሰማችሁ ይችላል። ለሚያየው ሰው እንዴት በዚህ ውስጥ ምናምን ሊል ይችላል። ለእናንተ ግን ቀላል ሊሆን ይችላል። በቃ እንደውም የድሮ አባቶቻችን ይሄ መስቀሌ ነው፣ ይሄ ምን ነው የሚሉት ነገር አለ። በቃ እንደዚህ አይነቱ ነገር ተሸክመውት የሚሄዱት ነገር እና ይሄንንም መለየት ጥሩ ነው። ጌታ ለሐዋርያው ጳውሎስ መልሶለታል። ራሱ ጌታ ኢየሱስ ክርስቶስ ደግሞ ወደ ስቅለት ሊሄድ ሲል በጌቴሴማኒ በቃ ብትወድስ ይሄ ነገር አይሁን አለ። ክፍሉን እናንብበው። ማቴዎስ 26 ላይ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፋል፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሆናል። አያችሁ፣ የእግዚአብሔር ፍቃድ ሲሆን ያ ነገር ልናልፍበት የእግዚአብሔር ፍቃድ ሲሆን ላይመለስ ይችላል። ጌታ 3 ጊዜ ምን ያህል ምጥ እንደነበረ እዩት። ግን በመስቀል ማለፉ ግዴታ ነው። በቃ ውጤቱ ለኛ ሁሉ ነው። በዛ ነገር ላይ እግዚአብሔር የሚያተርፈው ነገር አለ።
ስለዚህ ዝም አለው። በቃ ማለፍ ነበረበት። እሱም አለ ፍቃድህ ይሁን፣ በቃ ፍቃድህ ቢሆን አለ። እና አንዳንድ የማይመለሱ ምናልፍባቸው መንገዶች ግን አሉ። እግዚአብሔርን ከዚህ ውስጥ አውጣኝ እያለን ግን በቃ በዛ ውስጥ አንዳንድ ጊዜ ማለፍ ሊኖርብን ይችላል። ግን ያ ነገር ሊያጠፋን አይችልም። ዳዊት ምን አለ? በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና። ግን በሞት ጥላ አታስኬደኝ ምናምን ብሎ መጮህ የለበትም። የሞት ጥላ እኮ በጣም ከባድ ነው ወገኖቼ። ጥላ የሚያጠላብን የቀረበን ነገር ነው። በቃ ቀርቦት እያየው ነው ሞት የሚባለው ነገር እንደዚህ አጥልቶበታል። ግን በዛ ውስጥ እግዚአብሔር ከእርሱ ጋር ነውና አለፈ። በቃ አንዳንድ መንገዶች አሉ እንደዚህ አይነት ያ ከዛ በላይ ሆኖ ዳዊት ማለፍ ስለነበረበት አልፎ ሄደ። ኢየሱስ ጌታ ነው። ዛሬም እግዚአብሔር ይረዳቸዋል ወገኖቼ። በእንደዚህ አይነት ከባባድ ሁኔታ ውስጥ የምታልፉ ጸልያችሁ አልቀየር ያለ ጌታ ጸጋን ይሰጣችኋል። ከነገሩ በላይ ያደርጋችኋል። ኢየሱስ ጌታ ነው። የመጨረሻ ልጨምርላችሁና እንግዲህ ሰዓቴ ስላለቀ በቃ እንድንጨርሰውም ነው 3 ሳምንት ስለሆነብን እንድንጨርሰው የመጨረሻው ለባለ ትዳሮች የሚሆን ነው። አንደኛ ጴጥሮስ ምዕራፍ 3 ላይ እንዲሁም አለ እናንተ ባሎች ሆይ፣ ለባለ ትዳሮች ብቻ አይደለም ገና ልታገቡ ላላችሁ ይሄ ይጠቅማችኋል። ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል፣ አብረው ደግሞ የሕይወት ጸጋ እንዲወርሱ አድርጋችሁ አክብሯቸው። በትዳር ውስጥ ጸሎት የሚከለከልበት ጊዜ አለ። ባል ሚስትን የሚያሳዝን ነገር በሚያደርግበት ጊዜ፣ ሚስትን የሚጎዳ ነገር እያደረገ ቢጸልይ ጸሎት ይከለከላል። አያችሁ፣ ጸሎት ይከለከላል። እና አሁን ይሄንን ለምትሰሙ ባሎች በእውነት እግዚአብሔር ጸጋውን ያብዛላችሁ። ለሚስቶች ወገኖቼ ሚስትም ሆነ ምክንያቱም የሱ ጸሎት ተከለከለ ማለት በእጃዙር ለኛው ነው ጉዳቱ። የሱ ነገር ተያዘ ማለት እኛ ቤተሰቡ እንዳለ ነው የሚያዘው። ስለዚህ የይቅርታ ልብ ቢኖረን ጥሩ ነው እንደ ሚስት ነገሮችን ማለፍ። በቃ ምክንያቱም የሱ ጉዳት ለኛም ነው። በቃ እግዚአብሔር ጸጋን ያብዛልን። እና እንደዚህ በጣም ብዙ ማቀው ሰው አለ ወገኖች በእውነት ጌታን እያገለገሉ ግን ላይፋቸው እንዲህ ተሳስሮ ያለ። ምክንያቱም ቤት ውስጥ መከባበር የለም። ባል ብዙ የሚያደርሰው ጉዳት አለ፣ እሷ ውስጥ ብዙ ህመም አለ። በቃ ብዙ ነገራቸው ይያዛል። እና ጉዳቱ ለሁለቱም ነው፣ ለሱ ብቻ አይደለም። እና እግዚአብሔር ጥበብ ይስጣችሁ። እንደ ባለ ትዳር እግዚአብሔር ጥበብ ይስጠን። ጸሎት በትዳር ውስጥም በእንደዚህ አይነት ምክንያት ይከለከላል። እግዚአብሔር ይባረክ። እንግዲህ መንፈስ ቅዱስ ምሪትን ይሰጣችኋል። ከነዚህ ውስጥ በየትኛው ምክንያት ነው ጸሎታችሁ ያልተሰማው? በእውነት በእግዚአብሔር ፊት ይሄንን በቃ ያሰባችሁ ጸልዩ። እግዚአብሔር በሚገባችሁ መንገድ በህልም ቢሆን በአገልጋዮቹ ቢሆን በቃሉ ቢሆን ለምን ነገራችሁ እንዳልተሰማ ወይንም ደግሞ ጊዜ እየጠበቀ ሊሆን ይችላል፣ ወይንም ደግሞ ልታልፉበት ሊሆን ይችላል፣ ወይንም ደግሞ የተያዛችሁበት የሆነ የአመጽ ነገር ሊኖር ይችላል፣ ወይንም ደግሞ እንደ እግዚአብሔር ቃል ያልሆነ ሊሆን ይችላል። ብቻ የትኛው ነው መንፈስ ቅዱስ ይመራችኋል። እግዚአብሔር የተባረከ ይሁን። እንጸልያለን። ጌታ ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። አንተ የምትሰማ አምላክ ነህ። እግዚአብሔር የምትመልስ አምላክ ነህ። በኢየሱስ ስም ይሄንን እየተመለከቱ ላሉ ሁሉ እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም በህይወታቸው ላይ ያለ የትኛውም አይነት ገደብ ከዚህ ቀን ጀምሮ የተነሳ ይሁን። እውነት የእግዚአብሔር መንፈስ ይናገረኛል። ገደብ ከህይወታችሁ ላይ የተነሳ ይሁን። በቃ እንደዚህ በጣም የምትፈልጉት ከእግዚአብሔር መልስን ልትቀበሉበት ያለ ነገር ግን በቃ እንዲህ ተገድቦ ያለ በኢየሱስ ስም ጠላት አዘግይቶት ይዞት ሊሆን ይችላል። በጌታ በኢየሱስ ስም የትኛውም ገደብ
ከዚህ ቀንና ሰዓት ጀምሮ ከህይወታችሁ ላይ የተነሳ ይሁን። በኢየሱስ ስም መፈታት ይሆንላችሁ። የጸሎት መልሶቻችሁ ወደ እናንተ ፈጥነው ይምጡ። ከእግዚአብሔር ዘንድ ጉብኝት ይሆንላችሁ በጌታ በኢየሱስ ስም። እንዲህ ግራ በመጋባት ውስጥ ያላችሁ ብዙ ጌታን ከመጠበቅ የተነሳ ተስፋ በመቁረጥ ውስጥ ያላችሁ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ምሪት እንዲመጣላችሁ አሁን እጸልያለሁ። ነገሮቻችሁ በኢየሱስ ስም ይፍጠንላችሁ። ይህ ዓመት ሳያልቅ ነገሮቻችሁ ይለቀቁ። ገደብ ከህይወታችሁ ላይ በጌታ በኢየሱስ ስም የተነሳ ይሁን። የትኛውም አይነት ገደብ ከዚህ ቀንና ሰዓት ጀምሮ የተነሳ ይሁን። እግዚአብሔር አዳዲስ ለውጦችን በህይወታችሁ የሚያደርግላችሁ አላችሁ። ጌታ መንፈስ ቅዱስ እንደዛ ይናገረኛል። ለውጥ ብዙ ለውጥ ከእግዚአብሔር ዘንድ የሚሆንላችሁ አላችሁ በጌታ በኢየሱስ ክርስቶስ ስም። ጌታ ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። አባታችን ሩህሩህ አምላክ ነህ። እግዚአብሔር ሆይ ደግሞ ግራ በመጋባት ውስጥ ላላችሁ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። ይግራ መጋባት ከናንተ ላይ እንዲነሳ ጠላት ከሁኔታዎች የተነሳ ከጊዜ የተነሳ ግራ ያጋባችሁ ላላችሁ በኢየሱስ ስም የእግዚአብሔር ምሪት ያገኛችሁ ትክክለኛውን መንገድ መሄድ እንድትችሉ የጌታ ጸጋ እንዲበዛላችሁ ጸልያለሁ። በኢየሱስ ስም ማስተዋል እንዲሰጣችሁ ጸልያለሁ። የትኛውም ግራ አጋቢ መንፈስ ዛሬ ከህይወታችሁ ላይ የተነሳ ይሁን በጌታ በኢየሱስ ስም። ግራ የሚያጋቡ መናፍስቶች ያልሆነ ሐሳብ ያመጡ ነገሮችን እውነትን ያጣመመ የሚያሳይ ግራ አጋቢ መንፈስ በኢየሱስ ስም ከዘመናችሁ ላይ ተጠረገ ይሁን በጌታ በኢየሱስ ስም የተጠረገ ይሁን። እግዚአብሔር የትግልን ምዕራፍ በእውነት ዛሬ በጣም ጌታ ይናገረኛል። የትግልን ምዕራፍ ከዘመናችሁ ላይ ይዘጋላችኋል በኢየሱስ ስም። አዲስ ምዕራፍ እግዚአብሔር ይከፍትላችኋል። ያታገላችሁ ነገር ከዚህ ቀን ጀምሮ ከህይወታችሁ ላይ ይነሳል። ያታገላችሁ ነገር በኢየሱስ ስም ከግራችሁ በታች ይወድቃል በጌታ በኢየሱስ ስም። ነገር ይቀየራል። ነገር ይለወጣል። ከናንተ ጋር እኩል አቅሙን አድርጎ ሲታገላችሁ የነበረ ነገር በጌታ በኢየሱስ ስም ከዚህ ቀን ጀምሮ ከፊታችሁ ይወደቀ ይሁን። ከግራችሁ በታች ይወደቀ ይሁን። አልፋችሁ መሄድ ይሁንላችሁ። አልፋችሁ መሄድ ይሁንላችሁ በኢየሱስ ስም። የትግል ምዕራፍ ከጊዜያችሁ ላይ ከዘመናችሁ ላይ የተዘጋ ይሁን። እግዚአብሔር ሆይ እናመሰግናለን። ክብሩን ሁሉ ላንተ ሰጠን። ጸሎቶቻችንን ልመናችንን ስለሰማ እግዚአብሔር ሆይ እናመሰግናለን። በእውነት የምትመልስ የምትሰማ ፈጥነህ የምትመልስ እግዚአብሔር አንተ መልካም አባት ነህ። እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን።